የዘንድሮ ኢትዮሪካ የተሰኘው ቴዲ አፍሮ ዘፈን እንደ ኢራን ድሮን፣ እንደ ሩሲያ ሃይፐርሶኒክ ሚሳኤል፣ እንደ እስራኤሉ አይረን ዶም፣ እንደ አሜሪካው ቢቱ ቦምበር በአገዛዙ ተፈርቷል። ለምን የሚለው ነገር ግራ እያጋባም ነው። ዜማው እንደ ጦር የሚፈራው የቴዲ አፍሮ ስራ በ8 ሰዓት በ8ኛው ቀን በ8ኛው ወር በ2018 በግርማ ሞገስ በሙሉነት በፍሬ ታጅቦ በመጪው ሐሙስ ይለቀቃል። በዚህ የደነገጠው አገዛዝ የቴዲን ዩቲዩብ ለማዘጋት ስለ ቴዲ የሚናገረውን ሁሉ ለማሰር ጸረ ቴዲን ዘመቻ ከወዲሁ ከፍቷል። ዓለም በሆርሙዝ ወደብ መዘጋት ይጨነቃል። የኢትዮጵያ አገዛዝ ደግሞ በቴዲ አፍሮ አዲስ ስራ ስጋት ውስጥ የገባም ይመስላል። ለመሆኑ የቴዲ አፍሮ ዘፈን ከነዳጅ ውድነት ሀገሪቱ ከገባችበት የሰላም መናጋት የኑሮ ምስቅልቅል በላይ መንግስትን ለምን አስጨነቀው የሚለው ግራ እያጋባ ነው። የምርጫ 97ን ትኩሳት በጃም ያስተሰርያል፣ ህዝቡን ያስጨፍርም፣ ንዴቱን እንዲገልጽም አደረገም። አገዛዙም ተቆጣም። በተሽከርካሪ ሰው ጭናል ተብሎ በሚሊኒየሙ መባቻ ወደ ዘብጥ እያወረደም። በዚህ ወቅት የበለጠም ቴዲ ዝናው እንደናኘም ይነገራል። በእርግጥ ቀደም ብሎ በ1992 ዓ.ም አቦጊዳ ብሎ የሙዚቃ ሀሁን በአልበም ሲከፍተው እሱ መደነቅን፣ ማወዛገብን፣ መወደስን አብሮ ከሙዚቃው ጋር አልተለየውም ነበርም። ቴዲ አፍሮም ዳላክ ላይ ልስራው ቤቴን ጨነቀኝ መለየቴ እያለን የኤርትራን መገንጠል ከቀይ ባህር መነጠልን በዜማው ማቀነቀንም። በ2004 ጥቁር ሰው ብሎ ምኒልክን ከአድዋ ጋር አቆራኘም። ሐዲስ ዓለማየሁን ከነ በዛብህ ጋር ከመጽሐፍ ወደ ሙዚቃ መለሰም። በዚህ ሁሉ መንገዱ እሱ ማወዛገብ፣ መደነቅ የዜማው አካል ሆኖ ቀጥሎበታል። ቴዲ አፍሮም ኦባማ ሳይቀር በዓመቱ ካደመጥኳቸው ዜማዎች በሚል ከዘረዘሯቸው ዘፈኖች የሱ የመጀመሪያውም ነበር። በ2009ና በ2011 መንግስት ከሰው ይልቅ ለሳር ከሀገር ይልቅ ለቤተ መንግስት ውበት መጨነቅን በዜማው ገለጸም። በዚህ ወቅት እንደ አቤል ሙልጌታ አይነት ዘፋኞች ሁሌም መተቸት ስራ አይደለም የሚል አውድ ያለው ዜማም ቴዲን ተቃውመው ዜማ ሰሩበት። አቤል ቴዲን መስፈኑን ክፉኛ ከህዝብ ጆሮ አራቀው። በመጨረሻም ዘፈን በቃኝ፣ የፕሮቴስታንት ዘማሪ ሆኛለሁ ሲሉም ከዘፈን ወደ ዝማሬ ተሰደዱ። አሁን በ8ኛው ቀን በ8ኛው ወር በ2018 የፊታችን ሐሙስ ኢትዮሪካ ብሎ መምጣቱ አገዛዙ ከኢራን አሜሪካ ጦርነት በላይ ከምርጫው በላይ ከህዝቡ የኑሮ ውድነት በላይ አስጨንቆታል። የአገዛዙ አንደበቶች እነ ነብዩ ባዬ ከወዲሁ ቴዲን መሳደብ ጀምረዋል። የቴዲ ዘፈን በመንግስት ሚዲያዎች ብቻ ሳይሆን በግል ሚዲያዎች እንዳይተላለፍ፣ ስለሱ ዘፈን ምንም እንዳይነገር በይፋ ተከልክሏል። ነገር ግን ማህበራዊ ሚዲያን ቴዲን ዳግም ለማንገስ በሞቅታ ተከስቷል።